ፈረንሳይ ነበርንና ማርያም ቤተክርስቲያን ታውቂያት ለማርያም እዛ ሄደን በነገራችን ላይ ትዳር ውጭ ከወጣ በኋላ ማለት ነው እኔ በጣም ከራሴም ህይወት እየተረዳሁት ነገር ቢኖር ሴት ልጅ በጣም ትግስተኛ ናት እንደኔ ከሆነ ማለት ነው ቤት ውስጥ ይሄን እናስተካክል ብላ በጣም ትለምናለች ነገር ግን ገፍቶ ውጭ ከደረሰ እግዚአብሔር ምስክሬ እንደ ሴት ልጅ ቆራጥ የለም ባንቻም ነው ለማደር ነበር ምኞቴ አምላክ ሰማኝና ሰመረ ጸሎቴ ባንቺ ፍቅር የተነሳ ተለውጧል ኑሮ ቤቴ እድሜ ላንቺ ልበል በቃ ሌላ ሆኗል እኔነቴ የተቸረኝ እድል ለእኔ ሆነና ተመረጥኩኝ ባንቺው ፍቅር እንድጸና። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ እጅግ በጣም ሰላም ነን። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ አጅሪትን ዛሬ ፋርጌ አምጥቻታለሁ። ምን እንደሆነ ምንም የምታውቀው ነገር የለም። እንግዲህ አቃጥረናል። እንግዲህ አለ ዛሬ እና እንዴት ነሽ? እባክሽ እግዚአብሔር ይመስገን ደህና ነሽ? ደህና ነኝ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ ትልቅ ወንድም ሰው ይመጣል ብላኛለች። ወንድሜ የሚሆን ማን ይሆን ማውቀው ታሪክ የለም። ማን ቢሆን ደስ ይልሻል? እኔ ያው ወንድሜ ቢሆን ነው። ከወንድም በላይ ምን አለ? ባላም ትችልሽ ቢሆንስ? ኧረ በስመ አብ አሁን ያስፈራል። ትዳር ያስፈራል። ኧረ ያስፈራል። አያዝሽ ነው አያዝሽ ነው በትጁም ያው ከባድ ነው ትዳር በዚህ ሰዓት። ያው እንግዲህ ውድ ቤተሰቦቻችን በጣም ደስ የሚል ቀን ነው ብዬ አስባለሁ። ዛሬ ግን እኔ እኮ ቬሎ ምናምን እንድትለብሽ ብዬ ነበር። ምን አስበሽ ነው? ምን አስበሽ ነው? አይ ሳይሆን ቢያንስ የራት ቀምስ ምናምን የለሽም እንዴ? ከውጭ ያመጣሽ ልሸኝሽ ነው ዛሬ ወደ ውጭ ራት ምናምን ልበይ። አረ እና በዚሁ እንደላለና አይ ይሄማ አይሆንም። ምንድነው ግን አጓጓሽኝ እኮ ዝም ብለሽ? አይ ያው መቼም ያላንቺ ፍቃድ የሚሆን ነገር የለም። ሰው ቀጥር ያለው ማለት ወይ ነው ምን መሰለሽ ቀልድ ነው። እስካሁን እየቀለድን ነው። ግን እንግዲህ ጾሙም እያለቀ ነው። እግዚአብሔር ይመስገን ማለት ሐሳብሽን በደንብ ግልጽ አድርገሽ ብትነግሪኝ ወደ ትዳርሽ አትመለሽም ወይ? ውስጥሽ ምንድነው የሚያስበው? ማለት ደስተኛ ነሽ ብትመለሺ ወይስ እንዴት አይነት ሐሳብ ነው ውስጥሽ ያለው የሚለው ነገር በደንብ ብትነግሪኝ እውነት በጣም ማወቅ ፈልጋለሁ። እኔ ካንቺ መደብቀው ምንም ነገር የለኝም። ግን ተስተካክሎ እኮ እኔ ተስተካከለ ህይወት ይሆነልኝ ደስ ነው የሚለኝ። ያንን ሁሉም እንትን የሚያደርገውን በሙሉ አስተካክሎልኝ እኔ ደስ ነው የሚለኝ። ምክንያቱም የልጅነት ባሌ ነው። ብዙ ነገር አብረን አሳልፈናል። ተረበንም ተጠምተንም ብዙ ነገር አብረን አሳልፈናል። ያንን ሁሉ ትቶ እንትን የሚል ከሆነ ደስ ነው የሚለኝ። ከልብሽ ፍቅር ብለሽዋል። ፍቅሩ አለ አሁን ድረስ አንቺ ጋር? እኔ ጋር አዎ አለ። ግን ያው አለ አይደል በቃ ልጅ ተረበን ተጠምተን እኔ እና እሱ ብዙ ነገር በቃ እንዲህ ነው የማይባል። እኔ እሱን እንደ ባል አልነበረም የማየው እንደ አባቴ በቃ እኔ እንጃ እንደ ወንድም እንደምን የሆነ የቀን ስራ እንኳን የማረሳው ነገር ቢኖር እኔ ተመላላሽ ነበር የምሰራው። እሱ ደግሞ የቀን ስራ ነበር የሚሰራውና ደሞዝ በሚቀበልበት ሰዓት በአንድ እጁ ሞዝ ይዞልኝ ይመጣል፣ በአንድ እጁ ደግሞ ስጋ ይዞ ይመጣል። ምን አለ ወይ የዛን ጊዜ ሞቼ ብሆን እላለሁ። እውነት ለምን እንዲህ ደረጃ መዳረሳችንን ሳስበው በቃ አንዳንዴ ሰይጣን መጥፎ ነው። ውድ ቤተሰብ ያው እኔም ብያችኋለሁ ከዚህም በፊት እሷ አረብ ሀገር ሆና እናት የሆነ ባል አለኝ ብላ እሱ ጋር ስትልከኝ እግዚአብሔር ምስክሬ ነው የምላችሁ ማለት ዛሬ ስለተጣሉ ወይ ደግሞ እኔን የሆነ ነገር ስለተናገረኝ መጥፎ ነገር ማውራት የለብኝም። ጠብር ግፍ ብሎ ነበር ያስተናገደን። ከእህቴ ጋር ነበር የሄድነውና ማለት እሷ እንዳለችኝ ነበር ያገኘሁት እውነት ለመናገር። ከዛም በኋላ መንፈስ ገባባቸው። አንዳንዴ ማለት ሰው ማያርፍም ለሰው አይተኛም። ለምን የተሻለ ህይወት ኖራች ለምን የተሻለ ህይወት ኖሩ በመራሱ ሰው ለሰው አይተኛምና ከዛ እንግዲህ ያው የነበረው ነገር አይታችሁታል። የሰው ልጅ ወደው አይደለም እውነት ለመናገር እኔ እስከማውቀው ድረስ ክፉ ሰው አይደለም እግዚአብሔር ምስክሬ። ከዛም በኋላም ደግሞ ያው ከኔ ጋር ነበር መጀመሪያ ይቅር ተባባልነውና ከዛች ቀን ጀምረው እንኳን ለኔ የሚያሳየኝ ፍቅር ለኔ የሚያሳየኝ ክብር የእውነት ያን ሁሉ ያጠፋውን ነገር በቃ እባክሽን እንዳትቀየሚ ቂም እንዳትይዥብኝ በየደቂቃ ነው እንደዛ የሚለኝና ፈልጎ አይደለም ወይ ነው
የድሮውን ነገር የምታስታውሺ ከሆነ ደግሞ ያንን ያሳለፋችሁትን የምታስታውሺ ከሆነ እውነት ነገሮች ይቀየራሉ፣ ታሪክ ይቀየራል። አሁንም ቢሆን እኔ እሱ ነው እመጣለሁ ያለኝ ራሱ ነው እመጣለሁ ያለኝ። እንግዲህ ለምን እንደምመጣ ምናምን አላውቅም። እኔ ውስጥሽ እንግዲህ ደስ ይልሻል ብዬ ተስፋ አደርጋለሁኝ። ለዚህ ማለት ትንሣኤ ማለት እንግዲህ ጌታችን ኢየሱስ ክርስቶስ ለኛ ፍቅርን ያሳየበት ለኛ የሞተበት ወቅት ነውና አንድ ላይ ብትሆኑ ቤትሽ ብትገቢ እኔ ደስ ይለኛል። እኔ ጋርም ባትንከራተቺ የእውነት እና እንግዲህ እንጠብቀው። ተወጃለሽ ለካ ተወጃለሽ አንቺ ለካ ድረም ወደሽ ነው የምትታይ። አይ ፈልጌ እኮ አይደለም ታውቂያለሽ፣ ፈተናው ሲበዙብሽ በቃ ከእናትም ትለየ የለ እንዴ? እውነት ነው። ያ ማለት እኔ ለሱ እንደ እናቴ ነበር የማየው። እናቴን በጣም ነበር የምወዳት። እሱን እንደዛ ነው በቃ እኔ በስሜ እንኳን ጠርቶኝ አያውቅምማ ነበር የሚለኝና እግዚአብሔር ያውቃል ሁሉም ነገር። እንግዲህ ውድ ቤተሰብ እናንተም ጸሎት አድርጉ። እኔ አንድ ላይ ቢሆኑ ደስታዬን አልችልም። ሁሉንም ነገር እግዚአብሔር ይፍቀድ። አሜን። ሰላም ሰላም ለዚህ ቤት ሰላም ምን አልወደድሽም? ደስ ይበልሽ። ዛሬ ደስ ብሏታል እንዴ? አሽቲው እንጂ ከግቢ ነው እንደ ቀንጥስ የመጣ እንደ ኧረ በስመ አብ ለሷ ከግቢ ኧረ አይገባም። እንዴ ነው ብቻዋን ስለሆነች ነው ብቻዋን ስለሆነች ነው አይደለም። እንዴት ናችሁ? ደህና እንዴት ነው? ይሄ እንግዲህ መጥቷል። እያወራን ነበር የዛሬ 20 ዓመት የነበራችሁበትን ሁሉ እያወራን ነበር አይደል? አዎ ብዙ ታሪክ አለን እኮ እኛ ብዙ ታሪክ አለን። ያ ታሪካችን እኮ አንድ መጽሐፍ አይችልም መጽሐፍ። እያወራን ነበር እንግዲህ በሳር ፍራሽ ነበር። እውነቴን በሳር ፍራሽ ነበር የተገናኘ ነው። ያ ነው ያሳዝነኝ። እንግዲህ እግዚአብሔር ይመስገን ስለሁሉ። እና ምንድነው አይንሽን ጨፍኝ ሌላ ሰርፕራይዝ አለ። ልታለቅሽ ቤተሰብ ባለፈው እንትን ብላኝ ነበር። ባለፈው ቁርቁሮ እንደዛ አድርገው ምናምን አንቺ አውልቂያው ቁርቁሮ ምናምን ብላኝ አልነበር ባለፈው? አውልቂሱ እንዳውልቃ ቁርቁሮ ነው አውልቂ። አይ የስጦታ ትንሽ እኮ የለም። ለዛ ነው ብለክ ነው እንደዛ ያለች። አይ እስከየችኝ ጋር ነው እስኪ የኛው እንደምትል አንገትሽን እንግዲህ እግዚአብሔር ይመስገን ለእኔም የቀራ ይኖራል ብዬ ነበር እኮ። ኧረ አይደረግም። ለጊዜው ለእሷ ብቻ ላንቺ ይቀጥላል። ላንቺ ወርቅ አይደለም የሚገባሽ፣ ላንቺ አልማዝ ነው። ቤት ነው ላንቺ የሚገባሽ። ላንቺ ወርቅ ሳይሆን ቤት ነው የሚገባሽ። አታይም እንዴ ያልወደድሽው ቆንጆ መቼ አሁንስ ምን ልትይ ነው? እንደም የኛውን ቆርቆሯሽ ይሰደው የኛውን ብረት ልትይ ነው? እሱን ካን ከዚያ አይወጣም። አንቺም ቢሆን ጋር አይ የኛው ቆርቆሮ ሆነ የኛው እንጨት ሊሆን ነው። እድሜ ላይ ለዚህ ያበቃሽኝ አንቺ ነሽ። እውነት ተስተካካያሽኝ አንቺ ነሽ ማለት ነው። እግዚአብሔር ብሎ ለበዓል ደግሞ ብዙ አብረን ብናሳልፍ ደስ ይለኛል። ያለውን ነገር እስኪ ና አጠገቧ ቁጭ በል። ግን በዚህ አጋጣሚ አንቺ ለኛ ሁሌ መስዋዕት እንደከፈልሽ ነው። ምን አደረኩኝ? ያው
እንድራራ ምንም እንዳረግ ባንቺ ምክር ነውና ምን እንደምል አላውቅም። ብቻ እግዚአብሔር እድሜው ጤናው ጸጋውን ይስጥሽ፣ የምታስቢውን ሁሉ ያስተካክልልሽ። አዎ የመሀላችን መልካም መንገዱን እየመራሽኝ ነው ያለሽው አሁን በዚህ ሰዓት ማለት ነው። ደግሞ ለአንቺም እግዚአብሔር አምላክ መልካሙ መንገድ ይምራሽ። አንቺም ደግሞ እንደኛው ብትሆኚ ምኞታችን ነው። እንደኛው ህይወትሽ ተስተካክሎ ሁሉ ነገር ቢስተካከልሽና መልካም ምኞቴ ነው ሁሌም ላንቺ ማለት ነው። አንቺ ነሽ መንገዱን ያሳየሽኝ፣ መንገዱን የመራሽኝ። ወደ ቤተ ክርስቲያን ወደ ጸበልም እንድሄድ ያደረግሽኝ አንቺ ነሽ። እግዚአብሔር ዘመንሽን ይባርከው። አሜን። ልጅሽን ያሳድገው። አሜን። ከመሀላችሁ ያለው ሰይጣን ደግሞ ይውጣ። አሜን ብሎ ነገር የለም። ቃላት ያጥረኛል። አንቺ እንጃ በእውነት ምን አደረኩ ፍቄ ነው ምን ያደረኩት ነገር የለም። እውነት ለመናገር ማለት እሷ ለኔ ከዋለችልኝ ወይ ደግሞ ከምታስብልኝ ነገር አንፃር ሰው ማለት እንደዚህ እኮ ነው። ሰው ማለት ይኸውልሽ ሰይጣን ብቻ ነው የሰውን እንትን የማይፈልገው። ገብቶሻል? ሰው ታርቆ ከጸብ ምንም አይገኝም። ምንም የምታተርፊው ነገር የለም። ከጸብ በፍቅር ነው እንጂ የምታተርፊው ከጸብ ሰይጣን ነው ጸብ የሚወደው። ስለዚህ አንቺ ዋሽተሽም ምን ብለሽም ሁሉ ነገር ህይወቴን እንዲስተካከል ያደረግሽልኝ አንቺ ነሽ። አሁንም ደግሞ ያለውን ቀሪ ዘመን ከሷ ጋር ባሳልፍና ያለችውን እርሜ ከሷ ጋር ብኖር ደስተኛ ነኝ። አንቺም ለፍተሻል፣ እሷም ተጎድታለች፣ አንቺም ከኛ ጋር ተጎድተሻል እንጂ ብዙ ነገር እና አንቺ ቀሪ ዘመንሽን ይባርክልሽ፣ በእውነት ልጅሽን ያሳድግልሽ። ምንም ቃላት ያጥረኛል። አንቺ ለዚህ ጊዜ ለዚህ ሰዓት እንኳን ወደ አእምሮ እንድመለስ ያደረግሽኝ አንቺ ነሽ። አንቺና ከእግዚአብሔር ጋር አንቺ ነሽ እና በጣም ነው የማመሰግንሽ እህቴ። አንቺ ቁጭ ብለሽ አይ በጣም ተሰብ ስለላችሁ ደስ ብሎኛል። በድጋሚ በጣም ግን እኔ ደስ ስላላችሁ ደስ ብሎኛል። አንቺንም እግዚአብሔር አክብርሽ። እግዚአብሔር አክብርልኝ። ሁለታችሁንም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የእውነት ነው የምላችሁና ተመልሳችሁ አንድ ላይ መኖር ስትጀምሩ መከባበር ፍቅርን ብቻ አውጁ። እግዚአብሔርን ነው የምላችሁ። በምንም ታምር ካናድርችክ ምታት እንጂ ምጎዳ ቃላት ተናገር። እውነት የምረኝ ነው። አንቺም ደግሞ ምጎዳ ቃላት ተናገር። በቃ ነገሮችን በመተሳሰብ ፍቅር ካለ የእውነት የማይቀየር ነገር የለምና ለምን መሰለሽ ብዙ መንገድ መተና ብዙ ውጣ ወረዳ አይቻለሁ። እሷም እንደዛ። ስለዚህ አሁን ብዙ ከዛ ህይወት ተምሬያለሁ። ወጥቶሻል። ከዛ የከፋ ነገር የለም። ምንም ጸብ ምን ያደርግልህ? ጸብ የሰይጣን ነው። ምንም ጋጋታ አያስፈልግም። በቃ የእውነት አይልነት መሰለኝ አበባው ነው። ለማንኛውም እጅግ በጣም ደስ ብሎኛል የእውነት። እሺ አይ አዎ በጣም ማለት ከበደልካት በላይ እየካስካት ነው። ለማስመሰል ሳይሆን ደግሞ የእውነትም እንድትከሳት ፈልጋለሁኝ። የእውነት ደስተኛ ህይወት እንድትኖር ፈልጋለሁ። ተመልሳ እንድትሰደድ አልፈልግም። የሰው እሳት እንድበላት አልፈልግም ከእንግዲህ። አንተም ደግሞ በቃ በእምነታችሁ ጠንካራ ሆናችሁ ወደ ጸበል እየሄዳችሁ ጸሎት እያደረጋችሁ እንዳትተኙ። እንደ እውነቴን ነው የምላችሁ። ጧት ተነስታችሁ እግዚአብሔርን እያመሰገናችሁ ቀሪ ዘመናችሁን በፍቅር ያኑራችሁ። አዎ ብንቆራረፍ አንቺ በመሃላችን አለሽ እኮ እንደናት ነሽ ሰው ነኝ። ብንቆራረፍም ያው ሰው ማን አንቺ አለሽ በመሃላችን ላንቺ ነግሬሻለሁ። ሁለታችሁ ማይተካከላላችሁ የእውነት። በነገራችን ላይ ትዳር ውጭ ከወጣ በኋላ ማለት ነው እኔ በጣም ከራሴም ህይወት እየተረዳሁት ነገር ብኖር ሴት ልጅ በጣም ትግስተኛ ናት። እንደኔ ከሆነ ማለት ነው ቤት ውስጥ ይሄን እናስተካክል ብላ በጣም ትለምናለች። ነገር ግን ገፍቶ ውጭ ከደረሰ እግዚአብሔር ምስክሬ እንደ ሴት ልጅ ቆራጥ የለም። ማለት ነው የእውነት ፍቄ እመቤት ነው ከሷ ፊት ቁጭ ብዬ እሷም የመጀመሪያ ነገር እኮ ነው ያዛት። ታውቂያለሽ? የመጀመሪያ ቃል ኪዳናችን ነው ያዛት እንጂ እንደራሴ እንደኔ ጥፋት አንቺ ያልሽው ነገር እስከ መጨረሻው ተስፋ የሚያስቆርጥ ነበር። ግን የመጀመሪያ ቃል ኪዳን አለች እንደነገርኩሽ በባሳር ብራጅና በአንድ አንሶራ ነው ብዙ አመት እንትን ያለው። በነገራችን ላይ የኔ እና እሱ ስንተዋወቅ ምን ያክል አንተ ለኔ እንደምትሆነኝ እስቲ ቤተክርስቲያን እንሄድ አልኩት። ከዛ ፈረንሳይ ነበርንና ማርያም ቤተክርስቲያን ታውቂያለሽ? ለማርያም እዛ ሄደን
ከካድኩሽ እመቤቴ ትካደኝ ብሎ ቃል ገባልኝ። ምንም ነገር ኑረን አይደለም፣ ስለ እውነት ነው የምልሽ። እኔም የዛኔ ሰው ቤትም ነበረ የምሰራው። ከዛ ነው ከሱ ጋር አብሮ መኖር ከጀመረን በኋላ ነው ተመላላሽ መስራት የጀመርኩት እና ያና የዛን ጊዜ ያሳለፍነው ህይወት እንድንኖር ነው የምፈልገው። ያሁኑን አይደለም፣ ያሁኑ አርቲፊሻል ህይወት ነው። ግድ የለሽም እንኖራለን፣ ፍቅር ካለን እንኖራለን። እና በመሀላችን ማንም የለም፣ መብርሃን ናት ያለችው ልልሽ ነው። እኔ እና እሱ ስንተዋወቅ ወንድሜ የለ፣ የእሱ ቤተሰብ የለን። ስንተሰጣል እንደዚህ ከፋኝም እጄ ለሷ ነው የምነግራት። በቃ ነገር ሰው ለመቤት ነው የምነግራት። ሰሚ ናት ደግሞ እና አሁን ባህሉ ሳይንስ ሳይድ አንድ ሁለት ሽማግሌ ብለን አንዲትን እሷም ያው ዝም ብላ ከምትገባ አክስቷ ጋርም ቢሆን ያለውን ነገር አስተካክላችሁ በሁለታችሁም ስምም ሆነ የምታረጉትን ነገር አድርጋችሁ ያለውን አስተካክላችሁ አንድ ላይ ብትሆን ደስ ይለኛል። በጣም ደስ ብሎኛል። አመሰግናለሁ ውድ ቤተሰብ፣ የእውነት እናንተም ከጎናችን ሆናችሁ እውነት በቃ ነገሮች እንዲስተካከል የረዳችሁን በሙሉ እግዚአብሔር አክብርልን። እናመሰግናለን። በዘንባባ ደስ ብሎኝ ነበር ባለፈው። ዛሬ ደግሞ ወር በጣም ደስ አለኝ። ታውቂያለሽ እውነት የዘንባባ ቀን ራሱ እኮ እየፈነጠስኩ ነው የሄድኩት። በጣም ደስ ነበር። እግዚአብሔር እውነት ደስታዬን እኮ እዚህ እንደው በቃ ምንም እንትን አላልኩም። በስደት ያለ ራሱ በቃ እንዴት እንቅልፌን እንደተኛው ልነግርሽ አልችልም። እግዚአብሔር ይመስገን። እና ውድ ቤተሰብ በጣም ነው የማመሰግነው። እናንተም ደስ እንደሚላችሁ እርግጠኛ ነኝ። በድጋሜ ያው የዘንባባ ቀንም ያው ደስ ብሎኛል። ዛሬ ደግሞ በጣም ደስ ብሎኛል በጣም ማለት ነው። ውድ ቤተሰብ እናመሰግናለን። እንግዲህ በስደት ዓለም ያላችሁ እህቶቼ በሙላ ማለት ነው እናንተንም እንኳን ደስ አላችሁ። ስከፋ አብራችሁኝ የተከፋችሁ ያለቀሳችሁልኝ በሙሉ አዩዬ እግዚአብሔር እድሜና ጤናዋን ይስጣት። እድሜ ለሷ እንግዲህ ወደ መስማማቱ እየደረሰን ነው። እግዚአብሔር አምላክ በያላችሁበት ይጠብቃችሁ እህቶቼ። በጣም ነው የማመሰግናችሁ። ሁሌ ለምታዩ አስተያየት፣ ኮሜንት ለምትሰጡኝ በሙሉ እግዚአብሔር አምላክ በያላችሁበት ይጠብቃችሁ። በጣም ነው የምወዳችሁ። ኑሩልኝ። ሰላም ሁኑ።